የመጋቢት 24 የለውጥ አመጣጥን ድጋፍ የተመለከተ ህዝባዊ ድጋፍ መካሄዱን ቀጥሏል። እኛም በተገኘንበት የኦሮሚያ ክልል የሸገር ከተማ አስተዳደር እጅግ በጣም በርካታ ሰፊ የህብረት በተገኘበት ይህ የድጋፍ ሰልፍ እንግዲህ በመካሄድ ላይ ይገኛል። በዚህም በተለይ በከተማ አስተዳደሩ የሚገኙ በርካታ ነዋሪዎች በሺዎች የሚቆጠሩ ነዋሪዎች ማለት ነው ከማለዳው አንስተው ተገኝተው የለውጥ መንግስት አጠቃላይ ለማህበረሰብ ተኮር የሆኑ ስራዎችን በተመለከተ ያላቸውን አድናቆትና ምስጋና በተለያዩ መልእክቶችና መፈክሮች ሲያንጸባርቁ ቆይተዋል። በዚህም በከተማ አስተዳደሩ የሚገኙ የሰበታ፣ ፉሪ፣ ኮዬፈጬ፣ ገላንጉዳ፣ የካጣፎ፣ ሱሉልታ፣ የቡራዩ ከተማ እንዲሁም ደግሞ የገላን ክፍለ ከተማን ጨምሮ ክፍል በተመለከተ የለውጡን አመታት የመጋቢት 24ን ትሩፋት የድጋፍ መልእክቶች የተላለፉበት ቆይታ ነበር ማለት ነው። ታዲያ ከዚሁ ጋር በተያያዘ ደግሞ ድጋፍ መርሃ ግብሩ ላይ ሲመሩ ከነበሩ እንዲሁም ደግሞ የገላን ክፍለ ከተማ ዋና ስራ አስኪያጅ የሆኑትን ክፍሌ ጨልቀባን ይዘን ተገኝተናል። ከሳቸው ጋር ደግሞ አጠቃላይ የድጋፍ መርሃ ግብሩን የተመለከተ ደግሞ ቆይታ እናደርጋለን። እጅግ አድርገን እናመሰግናለን። እንግዲህ እንደሚታወቀው የለውጡ መንግስት ወይም ደግሞ ከመጋቢት 24 ጀምሮ በርካታ የለውጥ ትሩፋት መታየታቸው እንደቀጠለ ነው። ይህንንም የተመለከተ የድጋፍ ሰልፍ ነው የተካሄደውና እንደው በዋናነት የሚጠቀሱት በዚህም መድረክ የተነሱ ትልልቅ ጉዳዮች ምንድናቸው ከሚለው እንጀምር። እሺ፣ አመሰግናለሁ እድሉን ስለሰጣችሁ። እንግዲህ እንደሚታወቀው መጋቢት 24 የኢትዮጵያ ህዝብ በኢትዮጵያዊነቱ ሊያዋለድ ሊኖር የሚገባውን ሀሳብ ያዋለደበት እለት ነው ብዬ ማንሳት እወዳለሁ። በተለይ አካታች የሆነ ስርዓት እውነተኛ ፌዴራሊዝም በኢትዮጵያ ውስጥ ሊንጸባረቅ የሚችልበትን ምህዳር የተፈጠረበት ነው። ቢኮዝ በነበሩ ባለፉት ስርዓታት ውስጥ ኢትዮጵያዊነት ለአንድ ወገን የተሰጠ ሌሎችን የዳር ተመልካች ያደረገ ሁሉም ወደ መሀል ፖለቲካ ያላመጣ ብለን ማየት እንችላለን። ለምሳሌ በኢትዮጵያ የፖለቲካ ቆይታ ውስጥ በነበሩ ስርዓታት ውስጥ የቅርብ ጊዜውን ለ27 28 ዓመታት የነበረው ስርዓት የተወሰነ ማህበረሰብ ብቻ ይዞ ኢትዮጵያዊ ያደረገ ነገር ግን እንደ ሶማሊያ ክልሎችን፣ ቤኒሻንጉልን፣ ጋምቤላን ብንወስድ ያላካተተ እንደ አጋርነት እና አፋርን አጋር ድርጅት አድርጎ የአንድ ሀገር ህዝቦች የተንሰላሰሉ ብዙ ታሪክ የሚቋደሱ በደም የተሳሰረ በጋራ ጠላትን ሲከላከል የነበረ በጋራ ልማት ውስጥ የጋራ ተሳትፎ የነበረ ማህበረሰብ አንዱን አጋር አንዱን ደግሞ ዋና ተዋናይ አድርጎ የነበረ ስርዓት የተደመሰሰበት የኢትዮጵያ ብሔር ብሔረሰቦች ህብረ ብሔራዊ ወንድማማችነት እንዲሁም አካታች የሆነ ስርዓትን ያዋለዱበት ነው ብለን ማየት እንችላለን። ስለዚህ የካቲት 24 እውነተኛ ዲሞክራሲን ለማሰረት የተጀመረ ጉዞ እንዲሁም ብሔር ብሔረሰቦች አንድነት አንድ አይነትነት እንዳልሆነ በህብረ ብሔራዊነት ቀለም ውስጥ ደግሞ ኢትዮጵያውያን ምን ሊመስሉ እንደሚችሉ ሲተባበሩ በተባበረ ክንድ ደግሞ የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ በሚደረግ ርብርብ ውስጥ ሁሉም የጋራ ድርሻውን ሊወጣ የሚችልበት ስርዓት ይዘረጋ ያለ ነው ብለን መውሰድ እንችላለን። ከዛ ውጭ እንግዲህ ከመጋቢት 24 ጀምሮ ለዚህ ብናይ ትላልቅ ፕሮጀክቶች እንደ ሀገር የተጀመሩ ፕሮጀክት መጀመር ብቻ ሳይሆን ደግሞ በጥራትም በፍጥነትም ማጠናቀቅ የሚቻልበት ሂደት የተፈጠረበት ህዝብ በሰፊው ሲያነሳ የነበረው የአገልግሎት ቅሬታዎች አሁንም ያንን በስርዓት ለመመለስ የመሶብ አገልግሎት የአንድ መስኮት አገልግሎት የተጀመረበት እንዲሁም ትላልቅ ፕሮጀክት ለምሳሌ ህዳሴው ግድብ ተጀምሮ ተንሻፎ የቆመበትን ስብራት ያንን ስብራት አልፈን ህዳሴ ግድብን ጨርሰን ያስመረቅንበት ትላልቅ ሜጋ ፕሮጀክቶች ደግሞ ያስጀመርንበት እንዲሁም በኢትዮጵያ ውስጥ የኢኮኖሚ እድገታችን በብዙ ስብራትና ችግር ውስጥ የነበረን የሆም ግሮን ኢኮኖሚ ስርዓት አበልጽገን በውስጥ አቅማችን ትልልቅ ዓለም አቀፋዊ ችግሮች እንኳን ሲፈጠሩ የተቋቋምንበትን ሂደት ያሳየንበት ነው ብዬ ማንሳት እወዳለሁ። መልካም፣ እጅግ አድርገን እናመሰግናለን። ክቡራን ተመልካቾቻችን በሸገር ከተማ አስተዳደር አጠቃላይ የተካሄደው ህዝባዊ ሰልፍ በአሁኑ ሰዓት በማገባደጃ ላይ ይገኛል። በዚህም እንግዲህ በርካታ መሪ ቃሎችን ነው ተሳታፊ የህብረተሰብ ክፍል የተነሳው። በዚህም መጋቢት 24 በመስዋዕትነት የመጣ ነው፣ በመስዋዕትነት እንጠብቀዋለን የሚሉ በርከት ያሉ መፈክሮች ተደምጠዋል። ከዚህም ባሻገር በመጋቢት 24 የተመዘገቡ የድል ጉዞዎች ይቀጥላሉ የሚሉና መሰል እጅግ በርከት ያሉ መፈክሮች የለውጡን መንግስት የሚደግፉ መልእክቶች ተላልፈዋል ማለት ነው። አመሰግናለሁ።